ሰላም እንደናችሁ የየስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሀሳብ ተገናኝተናል። በዛሬ ቪዲዮ ከአንዲት ተመልካች አንድ ኮሜንት ደረሰኝና ኮሜንቱን አንብቤ በጣም ስስቅ ነበረ። ምንድነው የሚለው? አንቺማ ይቺን ገንዘብ ይዘሻታል $500 ስትሮለር እየገዛሽ እንዴት ነው ፋይናንስሽን ማኔጅ የምታደርጊውና ያንቺን መንገድ ወይም ደግሞ ፋይናንስሽን እንዴት ማኔጅ እንደምታደርጊ እንደው ሼር ብታደርጊን ካንቺ መንገድ ወይ ካንቺ አኗኗር ስታይል ትምህርት እንወስዳለን የሚል ትንሽ ሸምቆጥ የሚያደርግ አይነት ኮሜንት ነው የደረሰኝ። ለምንድን ነው የሳኩት? አንዳንዴ ራሴን ምን ብዬ ጠይቃለሁኝ። እናንተን መጥቼ ይሄን አታድርጉ ይሄን አድርጉ፣ በተለይ ወደ አዳዲስ ሆናችሁ ወደ አሜሪካ ነገር የምትመጡ ሰዎች እንደዚህ አይነት ነገሮችን እንዳታደርጉ እያልኩኝ እመክርና መልሼ እንደገና እኔ ግን አሁን ይሄንን ለማለት ራሱ ብቁ ነኝ ብዬ ራሴን የምጠይቅባቸው ጊዜያቶች አሉ ማለት ነው። እንደገና ደግሞ መልሼ ወደዛ ስራ እንድመለስ ወይ ደግሞ ወደ እነዛ ቪዲዮዎች እንድመለስ የሚያደርገኝ ነገር ምንድነው? እውነተኛ ምክንያቴ እኛ እዚህ ሀገር አሁን ስንመጣ ይሄን አታድርጉ ይሄን አድርጉ ይሄን ብታደርጉ ለወደፊት ላይክ እዚህ ሀገር ስትኖሩ ከ5 እስከ 6 ዓመት በኋላ ወይ ከ10 ዓመት በኋላ እንዲሆነና ይጠቅማቸዋል፣ ይሄን ባታደርጉ ደግሞ ይጎዳቸዋል ያለን ሰው ማንም አልነበረም። ላይክ ማንም ማለት ነውና በራሳችን ነው በመሳሳት ውስጥም በመስተካከል ውስጥም በማጥፋት ውስጥም በማልማት ውስጥም በማግኘት ውስጥም በማጣት ውስጥም ያለፍነውና አትሊስት አሁን ያለኝ አይነት ግንዛቤ እንኳን እንዲኖረኝ የሆነው ማለት ነው። በእኔ ስህተት ውስጥ አልፌ ዛሬ ላይ ትክክል የሆነውና ስህተት የሆነውን ብለይም አዳዲስ የሚመጡ ልጆች ደግሞ አትሊስት እኔ ማውቀውን ነገር ሚዲያ ላይ ሼር ባደረግ የሚወስዳለ የሚጠቀማለ ኦኬ ይሄንን ቪዲዮ አይቻለሁኝ እኔ እዛ ሀገር ስሄድ እንደዚህ ማድረግ የለብኝም ማለት ነው ብሎ የሚጠቀም ሰው ይኖራል። ደግሞ የማይቀበለውምና አይ ይሄ ነገር ላይሆን ይችላል የሚለውም ደግሞ በራሱ ተሳስቶም ቢሆን ፊገር አውት ያደርጋል። ግን ከምትሳሳቱ አትሊስት እንደው የኔን መንገድ ወይ እኔ ያለፍኩበትን ብነግራችሁ ይጠቅማል ብዬ ነው። ዛሬ ሙሉ በሙሉ ማነሳው ሐሳብ አዳዲስ የምትመጡ ሰዎች በደንብ ሄልፕ ያደርጋቸዋል ወይ በደንብ ይጠቅማቸዋል ብዬ ነው። ምክንያቱም እንትኑ ኮሜንቱ እና ኦል አባውት ላይክ ስለ $500 ስትሮለር ማለት ነው። አጋጣሚ ነው ስትሮለሩም የታየው አጋጣሚ ነው። ሲጀመር አስቤበትም አይደለም ቪዲዮን ያንን ላይክ እሱ እንዲታይም አይደለም ያስገባሁት። የመኪና ብላግ የሰራውላችሁ ቀን የገባው ግን ኦፍ ኮርስ $550 ምናምን ነው አማዞን ላይ እሱ ስትሮለር ማለት ነው። ካርሲት እና ስትሮለር ነው አንድ ላይ ማለት ነውና it is expensive ግን ወርዝት ላይክ ይገባል የምለው ዕቃ ነው። ዞሮ ግን እኔ አሁን ፋይናንሴን ብቁ ነኝ ወይ ብዬ ራሱ እናንተ ጋር መጥቼ ምክር ለመምከር ምንድነው አሁን አዳዲሶች አሁን ገና አሜሪካን ሀገር ላይፋችሁን ገና ልትጀምሩ ይሆነ በተለይ እዚህ ሀገር አሁን እግራችሁ የገባ ሰዎች ልክ ቤት ልትከራዩ ስትሉ የኛ ስህተት ወይ ደግሞ አሁን የኔ ስህተት ከምን ጀመረ መሰላችሁ? ፋይናንሴን ማበላሸት የጀመርኩት መቼ እንደነበረ ልንገራችሁ እና ከኔ ህይወት እናንተ ደግሞ የምትፈልጉትን ነገር መርጣችሁ ወሰዱት። እሺ የማትፈልጉትን ተውት። የኔን ፋይናንስ ማበላሸት እዚህ ሀገር የጀመርኩት ለምሳሌ እኛ ልክ ቤት ተከራይተን ስንወጣ ለካ ፈርኒቸር ቤት ሄዳችሁ እቃ ስታዙ ልብ ብላችሁ አዳምጡ። ፈርኒቸር ቤት ሄዳችሁ እቃ ስታዙ መጀመሪያ የሃውሳችሁን ኦር ደግሞ የአፓርትመንታችሁን ስኩዌር ፊት ትናገራላችሁ። ዝም ብላችሁ ሄዳችሁ ዋኪን አድርጋችሁ የሆነ እቃ ስለወደዳችሁት ብቻ ብድግ አድርጋችሁ ገዝታችሁ አትመጡም። እነሱም ደግሞ ይረዷችኋል። አሁን ፈርኒቸር የሚሸጡት ሰዎች አሁን እኔ ያለሁበት ስቴት ባለፈው አንስቼላችኋለሁ። አሜሪካን ፈርኒቸር በጣም ፖፑላር ነው፣ ትልቅ ስቶር ነው። እዛ ነው ብዙ ጊዜ ሄደን የምንገዛውና ስትሄዱ ሃውስ ነው አፓርትመንት ይሏችኋል። ከአፓርትመንትም ደግሞ ምን ያህል ስኩዌር ፊት ነው ይሏችኋል ማለት ነው። እኔ ግን ያኔ ምንም መካሪም ስለሌለን እንደዚህም ነው ብሎ ብዙ ጋይድ የሚያደርገን ሰው ስላልነበረ እንደሄድኩኝ በኢትዮጵያ ጭንቅላት አይደል ያለሁት። ገና እዚህ ሀገር የተወሰኑ ወራቶች ነው የኖርኩት። የመጀመሪያ ቤታችንን ልንከራይ ማለት ነው በጣም የወደድኩትን ሶፋ ነው ያነሳሁት ማለት ነው የመረጥኩትና ይሄ ይሁን ስል እንደውም ሰውዬ ይሄኛው በጣም ለሃውስ ነው በጣም ትልቅ ሃውስ ሲኖራችሁ ነው ላይክ ቦታ ይዛል አይሆንም ምናምን ሲለኝ ኦኬ የኛ አፓርትመንት እኮ ጠባብ ናት አልኩኝ። ከዛም ደግሞ ከአፓርትመንትን በጣም ትንሽዬ የጠባብ አፓርትመንት ናት። ኢቨን የመጀመሪያ በቃ መውጣት ስለነበረብን መከራየት ስለነበረብን ነው እንጂ እንዲሰፊ መርጠን ከስኩዌር ፊት እንኳን እንደሚለያይ አናቅም ነበር ማለት ነው። ስለዚህ የመጀመሪያው እናንተ አሁን እንደኔ እንድትሳሳቱ ማልፈልገው ልክ ያ ሶፋ የሃውስ ነው ብሎ ሲላል ኦኬ እሺ ብዬ ደግሞ ሌላ ለአፓርትመንት የሚሆን ስመርጥ ኦፍ ኮርስ ያ አፓርትመንት ሳይዝ ነው ግን ቤቴ ሲመጣ ሙልት በቃ እንትኑን ሊቪንግ ሩሟን ሳሎን ነገሯን በቃ ሞላው ማለት ነው ሶፋው። ስለዚህ የሆነ ያህል ጊዜ ተጠቀምነው ሶፋውን ወድጄዋለሁ እኮ ግን ቤቷ ሳሎኗ ጠባብ ስለነበረች ሲመጣ በጣም ትልቅ ሆነ ግዙፍ ሆነ ሶፋው ማለት ነውና እናንተ አሁን እነግራችኋለሁ ለምን ያስተት ራሱ እንደሆነ ማለት ነው። እናንተ አሁን ለምሳሌ እዚህ ሀገር መታችሁ ቤት ስትከራዩ የመጀመሪያው ነገር ውድ ብር ለአንድ በጣም ለወደዳችሁ ሶፋ ከማውጣታችሁ በፊት ያ ሶፋ ለኔ አፓርትመንት ለተከራየሁት ቤት ስኩዌር ፊት ይመጥናል አይመጥንም
ብላችሁ ነው አስባችሁ መግዛት ያለባችሁ። ላይክ አዲስ ሆነን የሆነን ሶፋ አይተን ስለወደድ ነው ብቻ ውድ ብር እዛ ላይ ስፔንድ ማድረግ መቻል የለብንም። ለምን መሰላችሁ? እኛ ቤት እሱ ሶፋ መጣና የሆነ ያህል ወራት ያህል ተጠቀም ነው ማለት ነው። ከዛ ከቤቱ ሶፋው ገዘፈ፣ በጣም ትልቅ ሆነ ማለት ነው እና ጣል ነው። አይገርምም? በቃ ዳምፕስተር ላይ ወስደን ጣል ነው። እዚህ ሀገር ደግሞ ክፋቱ እሱ ነው። የሚወስድላችሁ ሰው እንኳን ላይኖር ይችላል። በቃ ማንም ላይ ወስድላችሁ ይችላል። ያኔ ኢቨን ዶኔት እንደሚደረግ አላውቅም። አሁን ለምሳሌ ትሪፍት ስቶር ምናምን ወስጄ ዶኔት ማድረግ እኮ እችላለሁ፣ ግን በቃ ጣል ነው ማለት ነው። ጥለ ነው እንደገና ሌላ ሶፋ ገዛን፣ ከሱ መለስ ያለ ላይክ ለሳሎኑ የሚሆን ማለት ነው። ስለዚህ ገንዘባችንን ጣል ነው ማለት ነው። ላይክ 6-7 ወር ነው የተጠቀምነው ያንን ሶፋ። ገንዘባችንን ጣል ነው ማለት ነው። ቢካዝ ስናየው ገዘፈ፣ በቃ በጣም ትልቅ ሆነብንና ሲያስገቡትም ደግሞ አፕስቴር ላይ ነበረ አፓርትመንታችን። ሲያስገቡትም በጣም በእንትን ነው እንዲታግለው እንደዚህ አስተካክሎ ምናምን ነው ያስገቡልን ማለት ነው። ስንጥለውም ራሱ ሌላ ሸክም ነበር፣ ሌላ ስትረስ ነበረ። ቢካዝ ራሳችንን የምንሸከመው ራሱ ገብታችኋል። ገንዘባችሁንም ጥላችሁ እንደገና ተሸካክማችሁ ማለት ነው። ስለዚህ አዳዲስ ሰዎች መታችሁ ሃውስ ላይክ አፓርትመንት ስትይዙና ቤት ስትይዙ ኢቭን ያ ዕቃ ያስፈልገኛል አያስፈልገኝም ወደሚል ሀሳብ ነው መግባት ያለባችሁ እና ገንዘባችሁን ስፔንድ ማድረግ ከመጀመራችሁ በፊት አሁን እዛ ሶፋውን የሚሸጡ ሰዎች ራሱ እኮ አሲስት አድርገውናል አይደለ? ግን የኔ ልብ አለመቀበል ነው፣ አለመፈልግ። በቃ ይሄንን ነው የምፈልገው ብዬ የምፈልገውን መምረጤ ነው ስህተቱ እንጂ ኢቭን እነሱ ራሱ አሲስት አድርገውናል። ግን አንዳንዴ ሰዎች እንደዚህ አሁን ተራ ነገሮች ስለሆኑ አሁን ይሄንን ተራ ነገር ይመስላል። አሁን እንደዚህ ተራ ኢንፎርሜሽን ሊመስል ይችላል፣ ግን ቦታው ላይ ስትሆኑ አንዴ አስፈላጊ ሊሆን ይችላል ማለት ነው። ስለዚህ ስትገዙ ለምንድን ነው ገንዘብ ማውጣት ያለብኝ ብላችሁ ማሰብ አለባችሁ። ሌላ ደግሞ አሁን ሳስበው በጣም የሚያስቀኝ ነገር ሜሲስ ሄጄ ድስት ምናምን ገዛ ነበረ ማለት እኔ ምን አይነት ሰው ነኝ? ግን እኔ በዛፋት ሜሲስ ሄጄ አሁንም ላይክ ስፔሲፊክሊ የምፈልገው ነገር ካለ ሜሲስ ሄጄ ላነሳ እችላለሁኝ። ግን እንደዚህ ድስት መግዛት አለብኝ ብዬ ግን ሜሲስ ሄጄ ሻፕ ማድረግ አይጠበቅብኝም። እኔ የዛን ያህል እዛ ሜሲስ ስቶር ገብቶ ድስትና መጥበሻና እንትን ምናምን ለመግዛት የዛን ያህል እኮ ምንም አለ። ዋልማርት አለ ኦኬ፣ እዛው ሜሲስ ያለውን አይነት እቃ ዋልማርት አለ። ላይክ ደረጃውን የጠበቀ በጣም ኳሊቲውን የጠበቀ እቃ አለ ዋልማርት። ግን ሜሲስ ስትሄዱ ለአንድ ባክስ ኦፍ እንትን ሴት ድስት 400 ምናምን ብር 600 ምናምን ብር ሴት ላይክ ስፔንድ ታደርጋላችሁ። ዋልማርት ሜቢ በ100 ምናምን ዶላር የምትገዙትን ማለት ነው። ፋይናንሳችሁ የሚፈቅድ ከሆነና የዚህ ሀገር ሲስተም ገብቷችሁ ኢትስ ኦኬ መግዛት አለብኝ ብላችሁ ከሆነ ምንም ማለት አይደለም። ግን አዲስ ስለሆናችሁና ዶላሩን ስታገኙት 400 ብር ኢቭን የሚመስላችሁ የኢትዮጵያ 400 ብር 600 የኢትዮጵያ 600 ብር እና እንዴ በጣም ርካሽ ነው ብላችሁ ነው የምታስቡት። ግን እዚህ ሀገር 400 ዶላር እና 600 ዶላር ያለው ቫልዩ በጣም ከፍተኛ ነው ማለት ነው። አሁንም ስፔሲፊክሊ የምፈልገው ነገር ካለ ሄጄ አነሳለሁ። ወይ ግን እንደ ድሮ ላይክ አሁን አዲስ ሆኜ ገንዘቡ የዛ የኢትዮጵያን ያህል ቫልዩ ወይ አማውንት ያለው መስሎኝ ማውጣውን ያህል ግን አይደለም ማውጣው ማለት ነው። አንድ የተሸወድኩት ነገር እሱ ነበረ። ሌላኛው ደግሞ ከሆነ ጊዜ በኋላ ምን እፈልጋለሁኝ ይሁላችሁ አሜሪካ ሁሉ ነገር ያለበት አገር ነው። ላይክ የብልጭልጭ አገር ነው። ከሰራችሁና ገንዘብ ካላችሁ ሁሉንም ነገር መግዛት ትችላላችሁና እዚህ ሀገር እንደመጣን ምን አይነት ስሜት ይዘናል። ለዛ ነው ገንዘባችሁ ምን ላይ ስፔንድ እንደምታደርጉ እወቁ ያልኳችሁ። የሆነ ጊዜም እንደዚህ ቪዲዮ ሰርቼላችኋለሁ። ይሄንንም ያንንም የራስ የማድረግ ፍላጎት ከልብስ ጀምሮ ከጫማ ጀምሮ ከኤሌክትሮኒክስ ጀምሮ ማለት ነው። እንደመጣን ስልክ እንቀይራለን which is good። ጥሩ ስልክ መያዝ ምንም ማለት አይደለም። ኢቭን ጥሩም ስልክ ከሌለ ጥሩ ስልክ መያዝ ምንም ማለት አይደለም። ግን እኔ የሆነ ጊዜ ላይ ደግሞ ምን አይነት አዲክሽን ውስጥ ገባሁኝ፣ ሁሉንም ነገር መሰብሰብ። ለምሳሌ ኢቭን ሳምሰንግ ነበረ ስልኬ፣ ከዛ ወደ አይፎን ስቀይር የአይፎን ምርት የሆኑትን ነገሮች በሙሉ መያዝ ማለት ነው። እናንተን ላይክ ይሄ አለ ይልላችሁ ሳይሆን ለእናንተ ልነግራችሁ ስለምፈልግ ኦር ምን ያህል አስፈላጊ እንዳልሆነ ላስረዳችሁ ስለምፈልግ አንድ ነገር ላሳያችሁ። ይሄ እኔ ኦኬ እንትኔ ነው። ከዛ እዚህ ጋር ታብሌት አለኝ። እነዚህ በሙሉ እንግዲህ የአፕል ብራንዶች ናቸው። ከዛ ይሄ አለኝ፣ ከዛ ይሄ ስልክ አለኝ፣ ከዛ አሁን የምቀርጽበት ስልክ አለኝ። አሁን የምጠቀመው ስልክ ማለት ነው። አፕል ዋችን ፈልጌው የት እንዳለ ጠፋብኝ ብቻ ሳይሆን ፋይንድ ማይ አፕል ዋች ብዬ ስፈልገው ድምፅ የለውም፣ ምክንያቱም ባትሪው ዘግቷል። ይሄ ማለት ምን ማለት ነው? እኔ ምን ያህል አፕል ዋችን አልጠቀመውም ማለት ነው። ምንም ማለት በቃ ግልጽ ነው። የት እንዳስቀመጥኩት ጠፍቶብኝ ላሳያችሁ ስለፈለኩኝ ላመጣው ፋይንድ ማይ አፕል ዋች ስላ የለም ማለት ነው። ድምፅ የለውም፣ ኢቭን ሳውንድ ራሱ የለውም፣ ቢካዝ ባትሪ የለውም።
ዮአኪንን ከወለድኩ 3 ዓመት ሆነኝ። በጣም በእርግጠኝነት በዚህ 3 ዓመት ውስጥ አፕል ዋችን ምን ያህል ጊዜ አረግሽው ብትሉኝ ከ4 ወር ከ5 ጊዜ የማይበልጥ ማለት ነው። ቢካዝ የዛን ያህል ሰዓት ስወጣ መጠቀም ሰው አይደለሁም። ሳደርግም ትዝ ብሎኝ ፊት ለፊት ላይ ካለና ቻርጅ ካለው ላደርግ እችላለሁ። እሱንም እንደዚህ የለም ማለት ነው። ሶ ይሄንን ፒሲ ስገዛው ዝም ብዬ ገዛሁት። ምን አደረግሽበት ብትሉኝ ሙቪ አይቼበታለሁ። በጣም የማስታውሰው አንድ ሰሞን ሙቪ አይበት ነበረ። ያስፈልገኛል ሙቪ ለማየት ፒሲ መግዛት ያስፈልገኛል። ለዛውም የአፕል ምን ያህል ብር ደግሞ አውጥቼ እንደገዛው ታውቃለሁኝ። አፕል ስቶሬጅ ነው የገዛው ቼሪ ክሪክ ሞል ማለት ነው። ያስፈልገኛል አያስፈልገኝም። ይሄንን እንደውም አሁን ላይ እጠቀመዋለሁ። ብዙ ፎቶዎቼ ሞልተው ስልኬ ላይ ወደዚህ ገልብጬዋለሁ። ለዛ ነው የምጠቀመው። የዛን ያህል አልጠቀምበትም። አንዳንዴ ጊዜ ካለኝ ኔትፍሊክስ አይበታለሁ። ምን ያህል እንደማያስፈልገኝ ነው የምነግራችሁ። ይሄንን ሞስትሊ እንደውም ምን ያልጠቀሙ ቢካዝ ይሄንን ሰካሁት ማለት ጭራሽ ምን የውጭውን አውትሳይድ ድምጽ አልሰማም። ሰው ልጆቼን አላዳምጣቸውም ማለት ነው። አልፎ አልፎ ይሄንን ነው የምጠቀመው። ላይክ ጆሮዬ ላይ አንዱን ሰክቼ እጠቀማለሁ አልፎ አልፎ ማለት ነው። ሶ አሁን ይሄንን ለምን መሰላችሁ የነገርኳችሁ? ኤሌክትሮኒክስ የሚያልቅብኝ መሰለኝ አይ ቲንክ አይደለ? ለዛ ነው የሰበሰብኩት እንጂ ኤኒታይም አፕል ዋች በሄድ አፕል ዋች መግዛት አልችልም። እኔ መጠቀም የምችል ሰዓት አይፎን ስልክ ለምሳሌ አይቆምም። ይሄ አሁን 10 ነበረ። ከዛ በኋላ አሁን እንግዲህ 17 ነው የሚወጣው አይደለ? ሰፕተምበር ላይ ኦር ኦክቶበር ላይ። ሶ አያችሁ ምን ያህል በየአመቱ ራሳቸውን አፕዴት እንደሚያደርጉ። ኦኬ ሶ የዚህን ያህል ተስገብግቤ ሁሉንም ነገር መሰብሰብ አይጠብቅብኝ ነበር። ሶ ብሬን ትራሽ አደረኩት ማለት ነው ያለ ምንም ነገር። አሁን እናንተ ይሄንን አንስቼ የምነግራችሁ ይሄን ያለኝ ለማለት ሳይሆን ገንዘባችሁን ትራሽ እንዳታደርጉት። ፒሲ መግዛት አይጠበቅባችሁም። ቁጭ ብላችሁ ሙቪ ለማየት ቴሌቪዥን አለ፣ በቴሌቪዥን ማየት ትችላላችሁ። ኢቭን ለኔ ኮምፒውተር የዛን ያህል አስፈላጊ ከሆነ ለምሳሌ ሶፊ የሚማረውም ኮምፒውተር ላይ ስለሆነ ከአንድ ሁለት ትርፍ ኮምፒውተር አለው፣ እሱን መጠቀም ይችላል። የዛን ያህል ራሱ ለኔ ኮምፒውተር አስፈላጊ ከሆነ ኦር ደግሞ በጣም እንደው የሚያስፈልገኝ ከሆነ ነው መግዛት ያለብኝ እንጂ ሊኖረኝ ስለሚገባ ዋክ አድርጌ ሲሄድ አይቸው ደስ ስላለኝ ኦር ደግሞ የሆኑ ሰዎች ስላላቸው እኔ መግዛት አይጠበቅብኝም። ይሄንን የገዛሁት ለምንድን ነው? ሜቢ ከኢትዮጵያ ስለመጣሁኝ እና ያ አክሰስ ስለሌለኝ ብርቅ ሆኖብኝ። ይሄንን የምነግራችሁ ለምንድን ነው? እናንተም ብርቅ እንዳይሆንባችሁ። እዚህ ሀገር ልትኖሩ አይደል የመጣችሁት? ልንኖር አይደል የመጣነው? ገና የዛሬ 30 ዓመት መግዛት እንችላለን። የዛሬ 10 ዓመትም መግዛት እንችላለን። ትላንት ስለገዛው ቆመ እንዴ? አልቆመም። ለምሳሌ በየአመቱ አፕል ዋቹም እንትን ይላል። ለምሳሌ እኔ ሲሪየስ 5 ነበር። አሁን ሲሪየስ እንት ደርሷል። ሜቢ 9 ኦር 8 ምናምን አይደለ? ኦኬ ሶ አይደል በየአመቱ ያወጣሉ። አይፓድን ገዛሁኝ። አይፓዱ ዛሬ የት ደርሷል አይደለ? በየአመቱ ማድረግ የምንችለውን ነገር ግን እኛ በጣም ግብስብስ ስለምንሆን ገንዘባችንን ስፔንድ እናደርጋለን ማለት ነው። ሶ አሁን ላይም ላይክ ፐርፌክት ነኝ፣ አሁን ፋይናንስ ላይ በጣም ጎበዝ ነኝ ምናምን አልሏችሁም። እኔ አሁን ይሄንን አታድርጉ የምላችሁ አንዴ የሚገርማችሁ ነገር አዲስ ሆናችሁ ስቴብል ሆናችሁ ገንዘባችሁን ሴፍ ካላደረጋችሁ እየኖራችሁ ስትሄድ ፍላጎታችሁ ብዛቱ አዳዲስ ነገር የማወቃችሁ ራሱ ብዛት ማለት ነው። ምክንያቱም አዲስ ስትሆኑ አሁን በጣም የማስታውሰው ባለፈውም ለዛ ነው ያልኳቸው። አሁን የቲፕ አቬለብል ስራ ነበር እኛ የምንሰራው። ሶ ብልህ ብንሆንና መካሪ ቢኖረን ገንዘባችንን ደሞዛችንን ሴቭ አድርገን ኢቭን በቲፓችን ብዙ ነገር ማድረግ እንችል ነበር። ኦኬ ያኔ ለምሳሌ እኔ ዊልቸር ምናምን በሚሰራ ሰዓት ፈርስት ክላስ ፓሴንጀር ከገጠማችሁ አሁን በኔ ባች ይሄንን ቪዲዮ የሚያዩ ሰዎች የሰሩ ምናምን ያውቁታል። ፈርስት ክላስ ፓሴንጀር ምናምን እንደዚህ አሁን ሲገጥማችሁ 50 ብር 100 ብር ምናምን ትቀበላላችሁ። 20 ብርማ በቀን ውስጥ በጣም ብዙ ነበር ማለት ነው። ሶ ኤርላይንሱ ራሱ ዊልቸር አሲስት ለሚያደርጓችሁ ልጆች ቲፕ አድርጓቸው ስለሚባል ራሳቸው ከስተመሮች ይሰጧቸዋል ማለት ነው። ስለዚህ we make good money like በቲፕ ብቻ ራሱ ማለት ነው። አሁን ላይ ነው እንደውም የራሳቸው ደግሞ ስላላቸው ምናምን ስለሚባል የዛን ያህል ቲፕ እየቀነሰ የመጣው እንጂ በእኛ ሰዓት እንደውም በደንብ ሰርተናል። ከኛ ደግሞ በጣም ሲኒየር የነበሩ ሰዎች ደግሞ በጣም ብልህ የሆኑ ሰዎች ኢቨን ሲነግሩን ዳውን ፔመንት አድርገው ሃውሱን ላይ የገዙ ሰዎች የራሳቸውን ብዙ ቢዝነስ ምናምን ኢትዮጵያ የጀመሩ ሰዎች ምናምን ሁላ ነበሩ ማለት ነው። ፓርኪንግ በመስራት እንደዚህ አሁን የቲፕ ስራዎችን በመስራት ሶ እኛ ግን ገንዘባችሁን የታጠፋችሁ ብትሉን እኔ አሁን ላይ የገቡኝ ነገሮች አሁን ኮሎራዶ የሚኖሩ ሰዎች ታውቁታላችሁ። ሃቫና ጋር ያለውን ዲክስ ስቶር ታውቁታላችሁ። ኦኬ ዲክስ ስቶር በጣም ብዙ አይነት የስፖርት ልብሶችን እና ጫማዎችን ላይ አዲዳስ ናይኪ ምናምን ማለት ነው። አውሮራ ሞል ፊኒሽ ላይን የሚባል ስቶር ነበር። አሁን እንደውም ዲጄ ነው ምናምን ሆኗል። ጄዲ ኦር ዲጄ እንደዚህ ሆኗል። ኢቭን በቀደም አንድ ጫማ ላነሳ እዛ ስቶር ገብቼ ነበርና ፊኒሽ ላይን ነበር እሱ ስቶር ማለት ነው። እዛ ቤት ነው ገንዘባችንን ስፔንድ ያደረግ ነው። ሶ አሁን እኔ ይሄንንም የምነግራችሁ እኔ ይሄንን ስላደረኩ ምናምን ልላችሁ ሳይሆን እናንተ ግን እንደኔ እንዳትሆኑ ያንን እንዳታደርጉ። ፋይናንሳችሁን ቴክ ኬር የምታደርጉት ወይ ማኔጅ የምታደርጉት ገና አዲስ እያላችሁ ነው። ዋንስ አዲስ እያላችሁ ገንዘባችሁን ከበተናችሁ አቤት ከዛ በኋላ ገንዘብ መሰብሰብ እንዴት
እንደሚከብድ ቢካዝ ያኔ እኮ አገር አናውቅም። አገር ስለማናውቅ ነው እንዲህ ስፔሲፊክ ቦታ የምንሄደው። ስፔሲፊክ ቦታ ሄደን ግን የምናወጣው ገንዘብ ማለት ነው። ቢካዝ ዲክስም ቺፕ ቤት አይደለም፣ ፊኒሽ ላይንም በሰዓቱ ቺፕ ቤት አይደለም፣ ውድ ቤቶች ነበሩ። ኦኬ ለአንድ ጫማ ምን ያህል ዶላር እናወጣ ነበረ? ለአንድ ቱታ ምን ያህል ልብስ ብር እናወጣ ነበረ? ላይክ አይደለ ስፔንድ እናደርግ ነበር። አሁን ላይ ግን ጫማውና ልብሱ ኤግዚስት አድርጎ ከእናንተ ጋር የሚቆይ ነው ወይ ነው? እኔ በጣም ብዙ ልብሶችና ጫማዎችን ክሎዜት ሞልተው የማይለበሱ ቢካዝ 5 ቀን ስራ ስትሰሩ 5 ቀን ዩኒፎርም ነው የምታደርጉት። ጫማችሁ ጥቁር ነው። ኢቨን ሌላ ከለር ጫማ እንኳን አታረጉ። ብትቀያየሩ እንኳን ጥቁር ጫማ ነው እዛው ላይ የምትቀያየሩት ማለት ነው። ኦኬ 3-4 ጫማ ብትገዙ ተመሳሳይ ጥቁር ጫማ ነው የምትገዙት። ነጭ ጫማ ምናምን አድርጋችሁ አይደለም ስራ ቦታ የምትሄዱት። ስለዚህ ኢትዮጵያ ሲሄድ ነው ክሎዜቴን ሲያጨናንቅብኝ ሙሉ ቀይን አራግፌ የመጣሁት። ይሄ እኔ ብቻ ኤክስፒሪየንስ ሳይሆን በጣም ብዙዎቻችን እዚህ ሀገር ያሳለፍ ነው። እቃ ልክ ሲሞላብን ሻንጣ ከፍለን የሚሄድ ሰው ፈልገን እቃ ወደ ኢትዮጵያ መላክ። ምክንያቱም ገንዘባችንን ትራሽ አደረግነው ማለት ነው። ኢትዮጵያ ለሚያስፈልገው ሰው የሚያስፈልገው ጊዜ ወጥተን ሻፕ አድርገን መላክ አንድ ነገር ነው። ክሎዜታችንን ግን ለማንለብሰው ልብስ ሰመሩ ላይ ልብስ ገዝታችሁ ሳትለብሱት ዊንተሩ ይመጣል። ዊንተሩ ላይ ልብስ ገዝታችሁ ሳትለብሱት ሰመሩ ይመጣል። ሀገሩ አሜሪካ ነው። የዊንተር ልብስ ሰመር አይለበስም፣ የሰመር ልብስ ደግሞ ዊንተር አይለበስም። እኔ የእውነት ኢቭን አሁን ሸሚዞኝ ነው እንዳላመጣና እንዳላሳያችሁ እንጂ ላይክ ለአሁን ሰመር እንኳን በዛም ብዙ ጥሪዎች አለ አይደል? ግራጁዌሽን አለ፣ ቤቢ ሻወር አለ ምናምን ብቻ ብዙ አሁን ማህበራዊ ህይወታችሁ ደግሞ ትንሽ ይነቃቃል። አሁን ሰመር ሲሆን ብዙ ጥሪዎች ይኖራችሁና ጥሪዎች ይኖራሉ። ልብሶች አዘዝኩ ማለት ነው በቀደምና ከገባው ያልገባው ምክንያቱም ምን አሁን ሰውነቴም ጨምሯል ምናምን ያዘዝኩት ሜቢ ትክክል ይበቃኛል ብዬ ባሰብኩት ሳይዝ ነው ያዘዝኩት፣ ግን ሲመጣ ኢቭን ያልሆነኝ ማለት ነው። መመለስ አልፈለኩም። ኢትስ ኦኬ የሆነ ቀን ሉዝ ማድረግ አይቀርም ወይቴን መቀነስ አይቀርም ብዬ አስቀመጥኩት። የእውነት እንዳላሳያችሁ የሚዞኝ ነው። እና ምን አደረግኩ ማለት ነው? ገንዘቤን ትራሽ አደረግኩት ማለት ነው። አያችሁ፣ ይሄ ማለት ገንዘባችሁን ትራሽ ማድረግ ማለት ነው። ለማያስፈልጋችሁ ነገር ገንዘባችሁን አታውጡ። አዳዲስ ሆናችሁ ገና ስትመጡ ኢትዮጵያ አሳካዋለሁ ይሄንን ነገር አደርገዋለሁ ያላችሁት ነገር ካለ እሰየው፣ እሱን ነገር አድርጉት። ካልሆነ ግን አይ ምንም የማደርገውና ያቀድኩት ነገር የለም የምትሉ ከሆነ አዲስ ስለሆናችሁ ሁሌም ገንዘብ እንደዛ ማግኘት መስሏችሁ ገንዘባችሁን አታጥፉት፣ ሴቭ አድርጉት። ለምን ይጠቅማችኋል መሰላችሁ? በመኖር ሂደት ውስጥ የሆነ ቀን ትምህርት ቤት መሄድ ብትፈልጉ ፉል ታይም መስራት አትችሉም። ብትሰሩ እንኳን በጣም ራሳችሁ ዋጋ ከፍላችሁ በመድከም ፓርት ታይም ነው የምትሰሩት። ምክንያቱም እዚህ ሀገር ትምህርትና ስራ አንድ ላይ ማስኬድ በጣም ስለሚከብድ ማለት ነው። ፋይናንሻሊ ስቴብል ከሆናችሁ ኢቭን ፓርት ታይም መስራታችሁ ራሱ የዛን ያህል እንዴት ነው ስትራግል እንድታረጉ አያረጋችሁም፣ ላይክ በገንዘብ ደረጃ ወይ በፋይናንስ ደረጃ ማለት ነው። ምክንያቱም ኦልሬዲ እናንተ ሰርታችሁ ሴቭ ያረጋችሁታል። ስለዚህ ፓርት ታይም ብትሰሩ እንኳን የሚመጣው ገንዘብ ለሆነ ወጪያችሁ ይሆናል። ኢንኬዝ ደግሞ ብላችሁ ኦልሬዲ ሴቭ ያረጋችሁት ገንዘብ አለ። ያ ደግሞ በደንብ ሰፖርት ያረጋችኋል ማለት ነው። ባይሆን እንኳን እንደው የመማር ምንም እቅድ ባይኖራችሁ ሰው ላይ ገንዘብ ካለው አሚን ጥሩ ነው አይደል? በየትኛውም መልኩ ሴቭ ያደረግነው ገንዘብ ካለ ጥሩ ነው የሚሆነው። ምክንያቱም ሀገር በመልመድ ውስጥ አሁን ለምሳሌ ያኔ በጣም ስፔሲፊክ ስቶሮችን እንኳን አውቀን አልኳችሁ እኮ በጣም ብዙ ስፔንድ እናደርግ ነበር። አሁን ሀገር አውቄያለሁ፣ ሀገር ለምጃለሁ፣ ሊሄድ ደግሞ ብል በጣም ብዙ የሚሄድበት ቦታ አለኝ ማለት ነው። ግን የነቃሁትና የገባኝ አሁን ስለሆነ ማንም ሰው ሳይመክረኝ አይውሽ የእውነቴን ነው የምላችሁ። አሁን ያኔ የሆነ ሰው ቁጭ አድርጎ እኔ ልቀበለውም አልቀበለውም ኢቭን ዮርዲ እዚህ ሀገር ይሄ ነው መንገዱ፣ እንደዚህ ካደረግሽ ያሁንን አትይ፣ ከ5 ከ6 ዓመት በኋላ ላይፍሽ እንደዚህ ነው፣ እንዲህ ደግሞ ካደረግሽ ከ5 ዓመት ወይ ከ6 ዓመት በኋላ ደግሞ በዚህ መንገድ መሄድ ትቻለሽ ብሎ የሆነ ሰው ቁጭ አድርጎ ቢመክረኝ። ኦኬ ሁላችሁም ልክ እንደ ዶሮ እየጫራችሁ ነው ምግባችሁን የምትፈልጉት። በቃ በመጫር ውስጥ ነው በመሳሳት ውስጥ ነው የምትለምዱት ፊገራውት የምታረጉት። እና የሆኑ ሰዎች አሉ ኢቭን በቃ እድለኛ ያልሆኑ ላይፋቸው ከመስመሩ ሸርተት ብሎ ይወጣ ማለት ነው። እንደዛ አይነት ነገር እንዲገጥማችሁ ስለማልፈልግ ነው እኔ አመስጋኝ ነኝ። አምላኬን አመሰግናለሁ። ምንም እንደው የዛን ያህል አሁን እንዲማማርበት መጥፎ ነገር ምናምን ገጥሞኝ ኦር በቃ ፋይናንሻሊ በጣም ስቴብል መሆን አቅቶኝ ወይ ተቸግሬ ምናምን ሳይሆን እውነት ይሄንን የምመክራችሁ ግን ያኔ እንደማገኘው ከዚህ የተሻለ መሆን ይችል ነበር። ግን ደግሞ ባለማወቄ ወይም ባለማወቃችን ገንዘባችንን በሙሉ የምናጠፋ የነበረው ግብስብስ በሆነ ነገር አላቂ በሆነ ነገር በሚያልፍ ነገር ነበርና እናንተም ያንን እንዳትደግሙት ነው። ምንም ቢሆን ፋይናንሻሊ ኤብል ከሆናችሁ ነገር ቤት ልግዛ ብትሉ መኪና ልግዛ ብትሉ ከስራ ማረፍ የሚኖርባችሁ አጋጣሚ ቢኖር ስራ የምታቆሙበት አጋጣሚ ቢኖር ክላስ ልጀምር ብትሉ እንደው በቃ ራሳችሁን ላይክ በኮንፊደንስ ነው ያንን ነገር የምታደርጉት ወይ ስታቆሙም የምታቆሙት ስታደርጉም የምታደርጉት የዚህን ያህል ብር ሜክ አድርጌያለሁ በማለት ማለት ነውና ኢቭን አዲስ ሆነን ይሄ ገንዘብ ወደ ኢትዮጵያ የመላክ መንፈስ
በጣም ከባድ እሱ ደግሞ በጣም ከባድና ሁሉ ጊዜም ያንን የምንደግመው ያንን ኑሮ በቃ እንደዛው የሚቀጥል ስለሚመስለን አዲስ ሆነን የዶላሩን ቫልዩ የዛን ያህል ስለማይገባ ለሚሆነውም ለማይሆነውም ምክንያት እየፈለጋችሁላ ገንዘብ ትልካላችሁ። በእንደዚህ አይነት ስሜት ውስጥም ወይ ደግሞ በእንደዚህ አይነት ሂደት ውስጥ አሁን ያላችሁ ሰዎች እንደው ራሳችሁን መልከት እንድትሉ ነው። ቢካዝ ተሻሽዬ አልተሻሻልኩም። አሁን እኔ ኢቭን እዚህ ቤት ሙቭ ካደረግን በኋላ አሁንም እንደገና እዛ ቤት ደግሞ ስንመጣ የነበረውን በሙሉ ትራሽ አደረግንና ቤቴን እንዳዲስ ለአዲስ ቤት እንዳዲስ ፈርኒሽ አደረግኩ ማለት ነው። ኢቨን ሳደርግ ሙሉ በሙሉ ላይክ ነጭ አደረግኩት። ኢቨን አይ ሚን ሴት ልጅ አይደለው የሆነ ማየው ነገር ኦር ላይክ ደስ የሚለኝን ነገር ማድረግ ስለምፈልግ ማለት ነውና ሙሉ በሙሉ ነጭ አድርጌው እሱን ደግሞ አሁንም ለምን ቀየርሽው ብትሉኝ የዋዬ ከተወለደ በኋላ ላይክ መዳህ ሲጀምር ዳዴ ማለት ሲጀምር ወደ ውጭ ወጥቶ ምናምን እንደዚህ በረንዳ ላይ ተጫውቶ ምናምን ሲመጣ አቧራው ምኑ በቃ አቆሸሸው ማለት ነውና ሳየው ደስ አላለኝም። ሶ እንደውም አንድ ጓደኛዬ ምን አለችኝ ኢቭን አሁን ይሄንን ሶፋ ልቀይር ላስት ታይም እንደውም ቪዲዮ ሰርቼላችኋለሁ ፈርኒቸር ቤት ሲሄድ ማለት ነውና ልጅ ያለበት ቤት እኮ የጨርቅ ሶፋ በጣም ከባድ ነው የሌዘር ሶፋ ግዢ አለችኝ። እሷም ልጆች ስላሏት የሌዘር ሶፋ ነው ያላት ማለት ነውና ምን አልኩኝ እኔ ይኸውላችሁ አሁንም ስህተት እንዴት እንደምሰራ እንድትወስዱ ነው ከዚህ ላይ ወይ እኔ የሌዘር ሶፋ እንዲህ ለቤት ሶፋ ብዙ ደስ አይለኝም። ለምን መሰላችሁ? መልኩ ሳይሆን ደስ የማይለኝ እንዲህ ስቀመጥበት ስደግፍ ምናምን ይቀዘቅዘኛል። ሌዘር ሲሆን ማለት ነው። ጨርቅ ሲሆን ዝም ብዬ ነው የምቀመጠውና ደስ ይለኛል። ሶ አይ ጠቆር ያለ ብቻ ከለሩ ዳርክ የሆነ የጨርቅ ሶፋ ነው የምገዛው ምናምን ብዬ አልኳትና አሁንም ፈርኒቸር ቤት ስንሄድ እንደገና ይሄንን ሶፋ መረጥኩ ማለት ነው። ሶ አሁን ላይ ይሄ ኢቭን ከሌዘር ሶፋ ይሄ በጣም ስራ አለው። ቢካዝ ወተት ሲፈስበት፣ ጁስ ሲፈስበት፣ ውሃ ሲፈስበት የሶፋ ማጽጃ አለኝ ኤሌክትሪክ ማለት ነው። ሶ ኤቭሪ ዴይ ሁሌ ባፈሰሱ ቁጥር እሱን ማጽዳት አለብኝ። ዋራውት የሌዘር ሶፋ ቢሆን ዝም ብላችሁ በጨርቅ እንዲህ ጨርቃችሁን እጥብ አድርጋችሁ ብቻ ውልውል ማድረግና እዛው ጽድት ማድረግ ነው ማለት ነው። ኢቭን ይሄ አሁን ሩቅ አይደለም፣ የዛሬ ዓመት ነው የሚኩኑር ጉዞኝ የገዛሁት ማለት ነው። ሶ አሁን እንደገና ሌላ ሶፋ ካስፈለገኝ ወር ይሄንን መቀየር ካለብኝ እንደገና ገንዘቤን ትራሽ አድርጌ ደግሞ ሌላ ሶፋ መግዛት አለብኝ ማለት ነው። ግን ያኔ እሷ ያለችኝን ነገር ሰምቼና ተግብሬ ቢሆን ሌላ እንደገና ድካም አይሆንብኝም ወይ እንደገና አሁንም ስለመቀየር ላላስብ እችላለሁ። ስለዚህ ስታደርጉ አታደርጉ ሳይሆን እኔ አሁን ሁዋማይ በ7 ዓመት ውስጥ 5 ጊዜ 4 ጊዜ ሶፋ ምገዛው አይደለ የዛን ያህል አያስፈልገኝም ነበረ። ላይክ ፎከስድ አድርጌ ምንድነው የሚያስፈልገኝ እንዴት ነው ማድረግ ያለብኝ ብዬ ላይፌን ፕላን አድርጌ ላይክ ሻፕ እያደረኩ ስላልሆነ ነው እንጂ እኔ ማንም አይደለሁም። ምን ያህል ዝም ብዬ ሶፋ እየገዛሁ ሶፋ እየጣል ስጥል ደግሞ ከነ ዳይኒንግ ቴብሉ ኢማጂን ከዛ እንደገና ካርፔቱን መቀየር አለብኝ ምናምን ጀስት ገንዘባችሁን ትራሽ ማድረግ ነውና ይሄንን እኔ ማልፍበትን መንገድ እናንተም እንዳትደጋግሙት በሚል ነው። ምንም ነገር ቢሆን ከሚያስፈልጋችሁ ነገር ውጪ የምታደርጉት ነገር አጠቃላይ አስፈላጊ ስላልሆነና ገንዘብን እንደመጣል ስለሚቆጠር ገንዘባችሁን በተቻላችሁ መጠን ሴቭ አድርጉ። እኔ አሁንም እሳሳታለሁ። የሚገርመው ነገር በጣም በስህተት ውስጥ አልፋለሁ፣ ግን በተቻለኝ መጠን እንደገና ራሴን ለማረም እሞክራለሁ። አሁን እንደውም አይ ቲንክ ሜቢ ብርቅ ሆኖ ቢሊዮን ይችላል አዲስ እናት ከመሆኔ ጋር በተያያዘ የሆነ ነገር ለልጆቼ ሳይ እሱን ነገር ያለ ማለፍ በቃ ኢቭን እንደማያስፈልጋቸው ኦር ቤት መጥቶ ተጠቅመውት ከአንድ ሁለት ጊዜ በላይ እንደማይጫወቱበት ምንም እያውቁ ግን ልብስም ይሁን ጫማ የሚሆን መጫወቻ የሚሆን ዝም ብሎ የመሰብሰብ ፍላጎት ማለት ነውና ኢቭን ይሄን ራሱ ማረም እንዳለብኝ ያውቃለሁኝና እንግዲህ እኔም የምችለውን በነገሮች እየተማርኩ እያስተካከልኩ ለመሄድ ጥረት አድርጋለሁ። ለእናንተ የማውቀውን ሼር ለማድረግ ወደኋላ አልልም። እናንተም ደግሞ በተለይ አዳዲስ መጪዎች እንግዲህ ከጅምሩ ገንዘባችሁን ማጥፋት ከመጀመራችሁ በፊት ምንድነው የሚያስፈልገኝ ይሄ ነገር ሪሊ አሁን ያስፈልገኛል ወይ ኦር ለወደፊት ማድረግ የምችለው ነው አሁን ተስገብግቤ እያደረግኩ ያለሁት ላይክ የትኛውን ነው ቅድሚያ መጀመሪያ መስጠት ያለብኝ። ሁሌም ቢሆን ከ1 እስከ 10 ብናስቀምጥ 10ኛ ላይ ያለውን መጀመሪያ ከማድረግ መጀመሪያ 1ኛ ላይ ያለውን አድርገን ከዛ በኋላ 10ኛ ላይ መድረስ ያለበትን ነገር በቅደም ተከተል ካደረግን የእውነት ስቴብል የሆነ ላይፍ እንኖራለን። እና እኔ እንግዲህ በመንገጫገጭ ውስጥ አልፌ አሁን ላይ ያለኝን ኤክስፒሪየንስ ሼር ላድርጋችሁ ብዬ ነው እንጂ አሁን ፐርፌክት የዛን ያህል ግን አይ ትራይ ለወደፊት ማለት ነው። እና ተያይዘን እንግዲህ ጥሩ ኑሮ ይገጥመናል ብዬ አስባለሁኝ። የዛሬ ቪዲዮ ይሄንን ይመስላል። አይ ሆፕ በተለይ አዳዲስ ልጆች ጥሩ ነገር ሼር እንዳደረኳችሁ ተስፋ አድርጋለሁ። በሚቀጥለው በሌላ ሀሳብ እንገናኛለን። እስከዛው ድረስ ባይ